እንጂ አገር ሙታለች ዳስ ጣል ብለህ ለትውልድ አይነገር። ምኒልክ ብለህ ታገዝፈውና ኢማም አህመድ ሲመጣ ደግሞ ግራኝ። ለመሆኑ እውነት በየትኛው በር ብትወጣ ነው ቅድስናዋ የሚከበረው? በቤተ መቅደስ አልያም በመስጊድ በአትናገር ዝምታ ወይስ በኪነት አደባባይ? ዛሬ ላይ የሃይማኖት ተቋማት የሞራል ካባቸውን አጥልቀው በዝምታ ማህደር ውስጥ ሲሸሸጉ፣ ኪነ ጥበብ ግን የህዝብን ስቃይ በዜማ ተሸክሞ አውላላ ሜዳ ላይ ሲቆም፣ አርቲስት ቴዲ አፍሮ የኢትዮጵያን ስብራት መፈናቀልና የሰላም እጦት ለዓለም ድምፅ አድርጎ ሲያስተጋባ ተቋማቱ ለምን ጮክ በሚል ትችት ድንጋይ መወርወራቸው እውነትን ለመጠበቅ ወይንስ እውነትን ከመፍራት የመነጨ ነው የሚል ጥያቄ ጠይቀን እንለፍ። ኪነ ጥበብ እንደመሆኗ መጠን የሰውን ልጅ የውስጥን ህመም የመግለጥ ተፈጥሯዊ ግዴታ እንደ ቴዲ አፍሮ ያሉ ከያንያን የሚሰሩት ስራ ከመዝናኛ ባለፈ ነውና የህዝብን የልብ ትርታ ማዳመጫ አድርጎ ማቅረብ አንዱ ገጽታ ነውና፣ ይሁን እንጂ ይህንን ጥልቅ ሰብአዊ ጥሪ ፖለቲካ በሚል ጠባብ ስያሜ ለመቅበር መሞከር የኪነ ጥበብ ምንነት ካለመረዳት የሚመጣ ክፍተት አይደለምን? ዛሬ ኪነ ጥበብ የሃይማኖት ተቋማት የዘነጉትን የመቆርቆር ስራ ደርባ እየሰራች መሆኗ የትችት ተገቢ ነው ወይ የሚል ምላሽ አልባ ጥያቄም አልፈን ኢትዮጵያ የብዙ እሴቶችና የታሪክ ባለቤት ብትሆንም በችግር ቀን ግን አብዛኛው የሃይማኖት መሪ ዳር ቆሞ ታዛቢ መሆን እጅግ አሳዛኝ ክስተት ባይዘነጋም፣ አንድ የሃይማኖት ተቋም ስለ ፍቅርና ስለ ሰላም ካልሰበከ፣ ስለ ፍትህና ስለ ስደት ካልተሟገተ መኖሩ ለምን ይበጃል የሚል ጥያቄ ለዚሁ ተቋም ትተን የገዛ ቤታቸው እውነት መመስከር ያቃታቸውን አካላት ኪነ ጥበብ የህዝብን ስቃይ ስላስታወሰች መቆጣታቸው የተሸናፊነት ምልክት እንጂ የሞራል በላይነት እንዳልሆነ ባይዘነጉም፣ እውነት ከመቀበል ይልቅ የነቀፋ ጎዳና መምረጣቸው የእጅ አዙር ፖለቲካ ውጤት እየተንጸባረቀ መሆኑንና ያም እነሱ የመረጡት ያደርሰኛል ያሉት ጎዳና ስለመሆኑ ነው። ከያኒው ወቅታዊን ሁኔታ ሲገልጽ እሱ የፈጠረው መከራ የለም፣ ይልቁንም ያለውን መከራ በመስታወት አሳየ እንጂ መስታወት መተቸት ግን መልኩ ለከፋ ሰው አይመከርምና መፍትሄ አይሆንም። ቴዲ አፍሮ ሰላም እጦትን፣ ረሃብንና መፈናቀልን በዜማው ሲገልጥ የሃይማኖት ሰዎች እኛ ልንሰራ የነበረው ስራ ቀማን በሚል ቁጭት መግባታቸው ይስተዋላል። ነገር ግን ጥያቄው ማን ሰራው ሳይሆን ለምን አልተሰራም የሚል መሆን አልነበረበትም። ይህ የኪነ ጥበብ ጉዞ እዚህ ጋር የሚያበቃም ስላልሆነ ይልቁንም ለነገው ትውልድ ትልቅ የቤት ስራ ጥሎ ያልፋል። ዛሬ ላይ ኪነ ጥበብ የሃይማኖትን የፖለቲካ ክፍተት ደርባ እየተወጣች መሆኗ ተቋማት ራሳቸውን እንዲፈትሹ የቀረበ የንቁ ጥያቄ ነው። ምናልባትም ወደፊት ለምናያቸው የኪነ ጥበብ ነክ ስራዎችና ለሀገራዊ ለውጦች መሰረት የሚሆን ይሄው ድፍረት ነው። እውነትን የመናገር ኃላፊነት ለአንድ ወገን ብቻ የሚታው አይደለም። ነገር ግን ድምጽ በጠፋበት ምድር ዜማ ድምጽ ሆኖ ሲወጣ ያ ዜማ ሙዚቃ ብቻ መሆን ያበቃል። ህዝብ ሙዚቃው ጸሎት፣ ግጥሙ ደግሞ ወንጌል ሳያደርግ ሚናችን እንኳን እንወጣ ለማለት ያልደፈሩ የሃይማኖት ሰዎች ዘለፋና ትችት አከታትሎ መሰንዘር መርጧል። ኪነ ጥበብ የሃይማኖትን ስራ ደርባ መስራቷ ትቀጥል ይሆን ወይስ ተቋማት ከእንቅልፋቸው ነቅተው ወደ ቀድሞ የአደባባይ እውነት ይመለሱ ይሆን? ሌላኛው አንገብጋቢ ጥያቄ ነው። መልሱ የሚገኘው ግን በታሪክ ማህደር ውስጥ ለነገ ተጽፎ የሚቀመጠው የዛሬ ዝምታችን ወይስ በአደባባይ የተገለጠ የህዝብ ሮሮ? የሃይማኖት ተቋማት ቴዲ አፍሮ የሚተቹት ስለ አገር ስለዘፈነ ብቻም ሳይሆን የህዝብን መንፈሳዊ ሞራል ወይንም ሞራል ሊደርሺፕ በኪነ ጥበብ በኩል እየተቆጣጠረ ስለመሰላቸውም ይመስላል። ህዝብ መጽናኛው ከቤተ እምነት ይልቅ በዜማ ውስጥ ማግኘት ሲጀምር፣ ተቋማት የመኖራቸውን ትርጉም ሲጠራጠሩ ይህ የተቀማን የሚል ስሜት ነው ወደ ትችት እንደሚመራቸው የሚገምተው። ተቋማቱ የሚቆጡት እውነት ስለተነገረ ወይስ የእውነት ብቸኛ ባለቤት መሆን ስለፈለጉ? በጥንቱ ዘመን ነቢያት ነገስታትን ይገስጹ ነበር፣ የህዝብን ስቃይ ይጮሁ ነበር። ዛሬ ግን ተቋማቱ ከመንግስትና ከጥቅም ጋር ባላቸው ትስስር ምክንያት ያንን ድፍረት ሲያጡ፣ ቴዲ አፍሮ ግን ምንም አይነት መዋቅራዊ ሰንሰለት ስለሌለ ያንን ጥንታዊ ነቢያት ሚና ፕሮፌት ሮል በጊታርና በከበሮ ሲወጣ እንደሰነበተ የጉልበት ቁስል አመርቅዞ ሲነካ ሚጠዘጥዛቸው አልጠፉምና ሃይማኖትም በተራዋ አጀንዳ አሳዳጅ ሆና በአሁኑ ስራዋ ገልጣለችና ኪነ ጥበብ ዛሬ ምዕመኑን ተቆጣጥራለችና ተቋማቱም ወደ ህዝብ ልብ ለመድረስ ያላቸው መንገድ አርጅቶባቸዋልና የሃይማኖት ሰዎች ቴዲ አፍሮ ፖለቲከኛ ብለው ከመፈረጅ በፊት አንድን እውነት ሊያስተውሉ እንደሚገባ፣ ፖለቲካ ማለት የሰዎችን ህይወት ማስተዳደር ማለት ከሆነ መራብ፣ መሰደድና መሞት ደግሞ የፖለቲካ ውጤቶች ናቸው።
እነዚህ ነገሮች ዝም ብሎ ማየት ግን ትልቁ ፖለቲካዊ ውሳኔ መሆኑ ሲዘነጋ ደግሞ ባለቤት አልባነት ነክሶ ቀዳሚ ስራ ተዘንግቶ አጀንዳ እያሳደዱ መለፈፍ የሃይማኖት ተቋማት ገንዘባቸው አድርገው ከህዝብ ተጻራሪ አቋም በመቆናጠጥ ምርጫን ያደርጋሉ። አርቲስቱ ኃላፊነቱ እየተወጣ ያለው በዘፋኝነት ብቻ ሳይሆን እንደ አንድ የህብረተሰብ አካል እንደመሆኑ ተቋማቱ ግን እንደ ተቋም የቆሙለትን ዓላማ እየዘነጉ ነው። ዛሬ ኪነ ጥበብና ሃይማኖት መንገድ ላይ ተገናኝተዋል። ኪነ ጥበብ ቆስለው የወደቁትን ለማንሳት ጎንበስ ስትል፣ ሃይማኖት ግን ለምን በዚህ መንገድ አነሳቸው ብላ እየጠየቀች ያለ ይመስላል። ህሊና ላለው ሁሉም ነገር ግልጽ ቢሆንም ሁለት ጥያቄዎችን ሰንዝረን የዛሬው ትንታኔያችንን እንቋጭ። የህዝብ እንባ በዜማ ሲፈስ ፖለቲካ ነው የሚለው ትርጓሜ ከህዝቡ ጎን ላለመቆም የሚቀርብ ሰበብ ይሆንን? እናም ቤተ እምነቶች ዝምታን እንደ ጸሎት በቆጠሩበት ሰዓት ኪነ ጥበብ ዝምታን እንደ ወንጀል መቁጠሯ ስህተት ያደርገው ይሆን? ከደቂቃዎች በኋላ በሌሎች መረጃዎች እስክንገናኝ ሰላም።